በመጨረሻ ሁሉም ነገር ተሳካ። ብሩክና ሀይሚ የሁለት አመታቸውን ትላንትና አክብረው ነበረ። በዚያም ደግሞ ቤተሰብ ጓደኞቻቸውም እነሱም ደስ በሚል ሁኔታ ነበረ እያከበሩት። የቀራቸው ያው ለጋሽ ሽምግልና ተልኮ ሰርጉ ነበር የሚጠበቀው። በዚያም እናቱ እሙሼ በጣም ደስተኛ ሆና የልጇንና የሚወዳትን የቅመምን የሀይሚን የሁለቱን ጥምረት ስታይ የእናት ደስታ በጣም ልዩ ነበረ። ጋሽም እንደዚያው በዙሪያቸው ያሉት እስኪ ይዋቸው እነሱ እስከዛሬ ተጋጅተውም ባይጣሉም በሌላ ሰውና በብሩክ ዙሪያ ባሉ ሰዎች ነበረ። አሁን ግን ሁሉም ነገር አልፎ ይኸውና ሁለት አመታቸውን ለማክበር በቅተዋልና ተመስገን ብሎ ጋሽም በጣም ደስ ብሎት ነበረ። በዛሬው ክፍል ደግሞ ለብሩኬ የተነገረው ትልቅ የምስራች እሱም በደስታ ነበር ያዘለለው። ምንድነው ሀይሚ ለብሩክ የነገረችው? ፍፄና ሚፍታህም አጅበዋት በጣም ደስ በሚል ሁኔታ ነበረ። ያንን ነገር ለብሩኬ ስትነግረው በጣም የሚፈልገው ነገር ነበረ። ሀይሚ እርጉዝ እንደሆነች ብሩኬ ሲሰማ በጣም በደስታ ነበር የፈነጠዘው። ሚፍታህና ፍፄ ተሸክመውት ደስታው መቆጣጠር አቅቶት ነበረ። ስለ ሰርጋቸው እየተወያዩ ነበር። ሰርጋቸው የት ነው የሚሆነው? ይደገሳል ወይስ አይደገስም እየተባባሉ ነበር። እናንተ ስታስቡት ሰርጋቸው የት ይመስላችኋል? ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ላለው ደስ የሚለው የብሩኬና የሀይሚ አብሮነት በጣም ደስ ይላል። እዩም እንደገና ተነስቶባት ከብሩኬ ጋር ሌላ ነገር እንደምትፈልግና አሁንም ተስፋ እንዳልቆረጠች ነበረ። ያም ደግሞ ብሩኬ ከባድ ውሳኔ እንደሚወስንና ምርመራ እንደሚካሄድ ነበር የነገራት። ያ ደግሞ እሷ አልፈለገችውም። በቃ ልጅነቱን አምኖ እንዲቀበልልኝ ነው እንጂ የምፈልገው የዲኤንኤ ምርመራ አልፈልግም አለ። ምክንያቱም እውነቱ ስለሚወጣባት ስለምትፈራ ነው። ሀይሚ ከእንግዲህ በኋላ ከብሩኬ የሚለያት ምንም ነገር ሊኖር አይችልምና በጣም ደስ ይላል። በእነሱ ደስታ ያልተደሰተ አይኖርም። አድናቂዎቻቸው እንዲሁም ደግሞ ቤተሰብ የብሩኬ ወንድም ሀብ ከነሚስቱ እና አብርሽና ኤፍሬምም በጣም ነው ደስ እያላቸውና ቀጣይ የሚጠበቀው እንግዲህ የሁለቱ ሰርግ ነው። ሆዷ ገፋ ሳይል ቶሎ ወደ ሰርግ ማለት ነው። ስለዚህ ቅመሜ እርጉዝ እንደሆነች ተናገረ። በቃ እያስመለሰኝ ነው እርጉዝ ነኝ አለች። እንዴት ያስረግዘኛል አለች ማለት ነው። እንዴት እሱ ያስረግዘኛል እያለች ነው። ለማንኛውም ደስ የሚል ነው። ቪዲዮ እንዳያችሁት ነው እንደተመለከታችሁት ነው። በጣም ደስ የሚል ነበረ። የሚጠበቀው ይሄ ነው። ምን ቀር 2 አመት ሙሉ እኔና አንቺ ምንድነው የምንጠናናው ብሏል ብሩክ። እውነቱን እኮ ነው። እና እነዩ አረፈው ይቀመጣሉ። እንደውም ደግሞ ሰሞኑን ተነስቶባት እንደገና ጓያለች ትገኛለች። ተስፋዋን ትቁረጥ ማለት ነው ከብሩኬ እና ከሀይሚ ጋር እንድትርቅ። ስለዚህ ብሩኬን በጣም አስደስቶታል። ያው ያስደሰተው ትላንትናው ፕሮግራም በጣም የተለየ ነበረ ያከበሩት። እንዲሁም የሷም 300,000 ሰብስክራይብ ገብቶ የሁለት አመታቸው ማዚያ ላይ ያንን እንዳከበሩ በጣም ደስ የሚበቅ ሙሽራ የሙሽሪት ወይንም የቀለበት ቀን ይመስል ነበር ነው ትላንትና። ጋሼ ሽማግሌ እንግዲህ የቡታጅራ ታዋቂ ሽማግሌዎች ወደ ጋሼ ቤት እንደሚሄዱ ይሄንንም እንግዲህ ሰሞኑን ይላካል ማለት ነው። በዛው ደግሞ ሰርግ ነው። ምክንያቱም ሀይሚዬ ቬሎን ስትለብስ ያው የሚታየውን ማቢ እንዳይሉ ማለት ነው። ገፋ መደረጋቸው እንዲያስታውቅ ቶሎ ፈጠን ተደርጎ እንደሚጠናቀቅ ነው ማለት ነው። ቤተሰብና በቃ
ለዛሬ አመት ከልጃቸው ጋር 2 አመታቸውን በደማቅ ሁኔታ አክብረዋል ማለት ነው። እንግዲህ ሰርጋቸው በእሙሼ ቤት ነው የሚሆነው። ምክንያቱም እሙሼ እኔ የብዙ ሰው ውለታ አለብኝ፣ ሰርግ የተባለ በቡታጅራ አልቀረኝም፣ አለሜን ባንተ ማየት እፈልጋለሁ ብላ ለብሩኬ ነግሯል። ብሩኬ ደግሞ ያው እንትን አልፈለገም፣ ድግስ አልፈለገም፣ ጋጋታ አልፈለገም ምናምን ነበረ። ግን ደግሞ ይህ ያው የእናቱ ፍላጎት ስለሆነ ፍላጎትሽን አሟላልሻለሁ ብሏል ለእናቱ ለሙሼና እሙሼ ደስ የሚል የሰርግ ዝግጅት ያዘጋጃሉ። ደግሞ ይሄም ደስታ አለ፣ ሀይሜም ደስታ አለና እውነት ከሆነ ስሬስ በጣም ደስ ይላል ማለት ነው፣ በጣም ማለት ነው። ስለዚህ መታረቃቸው በጣም ነው ደስ የሚለው። የቤተሰብ ደስታ አለ የነሱ። በእርግጥ እንደዚህ የከፋ እርስ በራሳቸው ተጣልተው ያውቁም። ግን ምንድን ነበረ በእነሱ ምክንያት በእነሱ ጋር በሚመጡ ሰዎች ምክንያት ነበረ ሁለቱ የሆነ ነገር የሚፈጠረው። አብሳላትና እዩ ናቸው። ሌላ እነሱን ሊበጠብጥ እንኳን የተነሳ ሰው የለምና ስለዚህ በጣም ደስ የሚል ትላንትና ከበረ። ትላንትናው ደስታ እንደነበረ ደግሞ ዛሬ በማግስቱ ሌላ የምስራች ተሰማ ማለት ነው። ይህ የምስራቹ እንግዲህ ሀይሚ ያው ተናግረዋል። ደስ ይላል። ማንም ሰው የሚፈልገው ልዩ ስጦታ ነው ማለት ነው። ስለዚህ ብሩኬ እንግዲህ ምን ቀረው? 2 አመት ሙሉ አስባችሁታል? አስበሽዋን 2 አመት ሙሉ እኔና አንቺ ምንድነው የምንጠናነው ከእንግዲህ በኋላ ብሏል። አዎ እንዴ መጠናናት ሲበዛም ጥሩ አይደለም እኮ። እና ሀይሚ ከሆነ ስሬስ ከሆነ አሪፍ ነው ማለት ነው። ስለዚህ የትላንትናው ደስታ እንደሆነ ቪዲዮ ይቻለው ሆነ ቪዲዮ ሰርተው ዛሬ ይሄንን ቪዲዮ ከማሳወቃቸው ትላንትና ብሩኬ ፎቶ ላይ ሆዷን ደገፍ አድርጎ የተነሳው ፎቶ ነበርና እኛም ጠርጥረን ነበረ የሚል የሀይሚ እርጉዝ እንደሆነች አድርገው የሰሩ ሰዎች ነበሩ ማለት ነው። ስለዚህ ታይቷቸው ኖሯል። ደስ ይላል። ለማንኛውም ደስ ይላል። እንግዲህ ምን ቀረ? ሰርግና ሽማግሌ ሲገቡ ያንን ደግሞ ካችን እንላለን ማለት ነው። የዛሬ ቪዲዮአችንን ቤተሰብ በያላችሁበት ሰላም ቆዩ። ቻናሉን ሰብስክራይብ ያደርጋችሁ አበረታቱት እላለሁኝ ቤተሰብ። ቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ባይ ባይ።